በኢህራም ውስጥ የሚከሰቱ ስህተቶችን ነው አሁን ማየው። ኢህራም ሳያደርግ ማለፍ የሌለበት ቦታ ታዲያ ከነዚህ ቦታዎች አልፎ ኢህራም ማድረግ እዚህ ላይ በጣም የሚገርመው እነማን እንደሆኑ ታውቃላችሁ? በአውሮፕላን የሚሄደው አካል ሽርጥና ኩታ ስትለብስ ኢህራም አደረክ ማለት የሚመስለው ሰው አለ። እሱ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ኢህራምሽን አድርጊ ሐጃጆቹ የሚሰሩትን የሐጅ ስራ ሁሉ አድርጊ፣ ባይሆን በጠዋፍ አታደርጊም በካዕባ። ሌላው ሴቶቹ ከሚሳሳቱት አንዱ ለበይክ አላሁመ ለበይክ ሲል ወንዱ እነሱ ማብረው ለበይክ አላሁመ ለበይክ ሴቶች። ይሄ የተከለከሉ ነገሮች ትላልቆችን እንጂ ህፃናትን አይመለከትም የሚመስላቸውም አሉ። سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام. السلام عليكم ورحمة الله وبركاته. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا محمد وآله وصحبه وسلم أجمعين. أما بعد يتكبراتشو يا أفريكا تي في بروغراموچن يمتكتاتلو ወንድምህቶች በተለይ ሑጃጆችና ሙዕተሚሮች ለሐጅና ለዑምራ በምትሄዱበት ጊዜ ኢህራም ስታደርጉ ሊያጋጥሟችሁ የሚችሉ ነገሮች አሉና እነዚያ ስህተቶች ከመፈጸማቸው በፊት አውቃችኋቸው እንድትሄዱ በማሰብ ያሰብኩትን ትምህርት አራተኛውን ትምህርቴን አሁን እጀምራለሁ። የኢህራም ላይ በኢህራም ውስጥ የሚከሰቱ ስህተቶችን ነው አሁን ማየው። የመጀመሪያው አላህ Subhanahu Wa Ta'ala ወደ መካ መሄድ የሚፈልግን ሰው ሊያልፈው የማይገባ ክልል አድርጎታል። አሁን ይቺ ኮምፒውተር ብትሆን ካዕባዋ ዙሪያውን እንደዚህ ከዓለም የሚመጣው ኸልቅ በሙሉ ኢህራም ሳያደርግ ማለፍ የሌለበት ቦታ መድቧል። ታዲያ ከነዚህ ቦታዎች አልፎ ኢህራም ማድረግ የስተቶች ስተት ነው። እንደው አጠር ባርጌ የመዲና ሰዎች ዙልሁለይፋ የሚባል ቦታ ላይ፣ ከሻምና ከግብጽ ከሶሪያ የሚመጡ ሰዎች ደግሞ ጁህፋ የሚባል ቦታ ላይ፣ ከተለያዩ በረሃዎች ከሪያድ አካባቢ የሚመጡት ደግሞ ቀርነል መናዚል የሚባለው ጧኢፍ አካባቢ ላይ ያለው፣ ከየመንና ከኛ ሀገር የምንሄደው ደግሞ የለምለም ከሚባለው ቦታ ላይ፣ ከኢራቅ እና ከኋላው የሚመጡት ደግሞ ዛቱ ዒርቅ የሚባል ቦታ ላይ ኢህራም እንዲያደርጉ ተደንግጓል። እነዚህ ኬላዎች ናቸው። እነዚህን ኬላዎች ኢህራም ሳያደርጉ ማለፍ በጣም ስተት ነው። እዚህ ላይ በጣም የሚገርመው እነማን እንደሆኑ ታውቃላችሁ? በአውሮፕላን የሚሄደው አካል ጅዳን እንደ ኢህራም ቦታ አድርጎ ሁሉም እዚያ ሄዶ ኢህራም የሚያደርግበት ጊዜ ያየንበት ጊዜ አለና ስተት ነው ይሄ። እኛ ሀገር ላይ ከኛ የምትነሱ ከኢትዮጵያ የምትነሱ ወንድም እህቶች ሐጅ ለማድረግ ዑምራ ለማድረግ የለምለም የሚባል የመዲናን ቦታ ስትደርሱ ነው ኢህራም ልታደርጉ የምትችሉት። እሱን እንዲነግሯችሁ የኢትዮጵያ አየር መንገድ ጋራ በደንብ ተስማምተናል ይመስለኛል። ዘንድሮ በተደረገው ኮርስ ላይ የሐጅ አስተናጋጆች ከኢትዮጵያ አየር መንገድም ሆነ ከመጅሊስ ቁጭ ብሎ በተደረገው ኮርስ ላይ ተገኝቼ ነበርን የምና እዚያ ላይ ነግረናቸዋል። ሌሎቹ አየር መንገዶች የሱዳን አየር መንገድ፣ የሳዑዲ አየር መንገድ፣ የግብጽም ይመስለኛል ሲመጣ አሁን ኢህራም ቦታ ላይ እየደረስን ነው የሚል ማስታወቂያ ይሰራልና እናንተም ስሩ ብለን ጀምረናል እየሰራን ነው ብለዋል። በዚህ መካከል እንቅልፍ ሊይዛችሁ ሁሉ ስለሚችል ጥንቃቄ መደረግ መቻል አለበትና ኢህራም ስታደርጉ ቦታን ማለፍ በጣም ስተት ነው። ይህን ጥንቃቄ አድርጉ ነው። ሁለተኛው ስተት ኢህራም ሲደረግ ነወይቱ الحج أو العمرة والحج منام بلو نويتو يالنا لك صلاتهم لاي حجهم لاي إيمان وصومهم لاي
ውዱኡም ላይ እንደምንል ሁሉ እዚያም ላይ ማለት ስህተት ነው። ንያ በውስጥ ነው የሚደረገው እንጂ በምላስ አይነገርም። በምላስ የሚባለው ለበይክ አላሁመ ለበይክ ነው። ለበይክ ሐጀን፣ ለበይክ ዑምረተን፣ ለበይክ ዑምረተን ወሐጀን ብሎ ተልቢያ ነው የሚደረገው እንጂ ነወይቱ ተብሎ በቃል መናገር ስህተት ነው። ሶስተኛው ስህተት ኢሕራም ማለት በተለይ ለወንዶች ልብስህን አወላልቀህ ሽርጥና ኩታ ስትለብስ ኢሕራም አደረክ ማለት የሚመስለው ሰው አለ። እሱ አይደለም። ለምሳሌ እኛ ሀገር ሁጃጆች ከኤርፖርት ጀምረው ልብሳቸውን ሊቀይሩ ይችላሉ። ልብሳቸውን ቀየሩ ማለት ግን ኢሕራም አደረጉ ማለት አይደለም። ኢሕራም ማድረግ ያለባቸው ኤርፖርት ላይ ባህሩ ላይ እያሉ ነው፣ አውሮፕላኑ ላይ እያሉ ነው ማድረግ ያለባቸው። ምናልባት ያንን አናቅም አይነግሩንም እንረሳለን ብለው ካልሆነ በስተቀር እሱ እንመጣበታለን ወደፊት እና ኢሕራም ማለት ልብሱን መቀየር ማለት እንዳልሆነ መታወቅ አለበት። ሌላው አሁን እየተቸጋገሩ ያየነው ወንድሞቻችንና እህቶቻችን ኢሕራም ሊያደርጉ ሲሉ ሰውነታቸውን መታጠብ ግዴታ የሚመስላቸው ብዙ ሰዎች አሉና ሳንታጠብ ነው ኢሕራም እናደርግ ምን ችግር አለው? ከተቻለ ሙስተሐብ ነው የተባለው፣ እሱም ካልሆነ ይቀራል። ስለዚህ አትቸጋገሩ። ሌላው ኢሕራም ሲደረግ 2 ረክዓ መስገድ ግዴታ የሚመስላቸው ሐጅና የዑምራ ሰዎች አሉ። ላ እሱም የተወደደ ነው እንጂ በፍጹም ከኢሕራም ጋር ግንኙነት የለውም። ኢሕራሙ ለብቻው ይቻላል፣ ምንም ችግር የለውም። ውዱእ አድርጎ ታጥቦ ሲወጣ ሰው ሱና መስገድ እንዳለበት የተወደደ ነው እንጂ በፍጹም ኢሕራም ለማድረግ ሶላት 2 ረክዓ መስገድ አለብህ የሚል ነገር የለም። 6ኛው አንዳንድ እህቶቻችን የወር አበባ ደም ያልጨረሱ ወይም የወሊድ ደም ያልጨረሱ ግን ሐጅ አብረው መሄድ የጀመሩ እዚያ ሲደርሱ ኢሕራም ቦታ ሲደርሱ ጧሃራ አይደለሁም ብለው ማለፍ በጣም ስህተት ነው። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ኢሕራምሽን አድርጊ፣ ሐጃጆቹ የሚሰሩትን የሐጅ ስራ ሁሉ አድርጊ፣ ባይሆን በጧፍ አታደርጊም በካዕባ እስከምትጸጂ ድረስ እስከምትታጠቢ ድረስ ነው ያሉት እንጂ በፍጹም እንዲያውም አንዳንዱ የሐነፊያና የሐንበልያና የሻፊዕያ ዑለማዎች ራሷን መጠበቅ የምትችል ከሆነ ፈሳሽ የማያስቸግራትና አሁን አልሐምዱሊላህ ዘመን አመጣሹ የፈሳሽ መቆጣጠሪያው ጥሩ ስለሆነ እንደዚያ ባለበት ከሆነ ጧፍ ልታደርግ ሁሉ ትችላለች የሚሉ ሰዎች አሉ። እብኑ ተይሚያም ይሄንኑ በተለይ ጓደኞቿ ጥለዋት የሚሄዱ ይሆን እንደሆነ ጧፍ አድርጋ ልትሄድ አብራ ትችላለች እስከሚባል ደርሷል። አላኩል ሐል ከዑለማዎችም ኺላፍ ነፃ ለመሆን መደረግ ያለበት ጸድታ እስከ ጧፍ እስከምታደርግ ድረስ መጠበቅ የምትችል ሴት ጠብቃ ጧፍ ታደርጋለች። 7ኛው አንዳንድ ሴቶች ኢሕራም ማለት ነጭ ልብስ መልበስ የሚመስላቸው ሴቶች አሉ። ወይም ደግሞ ሰውነታቸውን የሚያሳይ ልብስ ስስ ልብስ ምናምን ለብሶ ልክ ሰርጉ ላይ ምኑ ላይ እንደሚያደርጉት ሁሉ እዚያም ላይ እንኳን ሳይተውት ይህንኑ ልብስ ለብሰው የሚሄዱ አሉ። ወይም አረንጓዴ ልብስ ወይም ጥቁር ልብስ ወይም የሆነ ነገር ማድረግ ሸርጥ አይደለም። የፈለገችውን ልብስ መልበስ ትችላለች። ኢሕራም ያድርግ ብቻ ሸርዑን የሚጠብቅና ሰውነቷን የሚጠብቅላት ልብስ ነው መልበስ የምትችለው። አንዳንድ ሁጃጆች የተለበሰ የተሰፋ ልብስ መልበስ የለባቸውም ሲባል የሆነ ነገር ቢቆረጥባቸው ወይም ቢቀደድባቸው ማያያዝና መቀጠል መስፋት አይችሉም ማለት የሚመስላቸው ሰዎች አሉ። እንደዚያ ማለት አይደለም። ገመድ መቀጠል ወይም ክር ማሰር ምናምን የተከለከለ ነው ብሎ የሚያስብ ስተት ነው። እነማ ማይቻለው እንደ ጓንት ያለው ምንድነው ፈኒላ ማለት ከነቲራ ነገር የውስጡ ኮፍያዎች ሌሎችም የተሰፋፉ ነገሮችን እነሱን መልበስ አይቻልም። ለሰውየው ልክ የተሰፋ ልብስ ተለክቶ ኮቱ፣ ሱሪው፣ ቀሚሱ፣ ካቦርቱ እነዚህ በፍጹም አይፈቀዱም። 9ኛው ስተት ምንም ችግር ሳይኖርበት ሰውየው ኖርማል ልብሱን ሌላ ጊዜ የሚለብሰውን ልብስ ለብሶ መሄድ ነው። እንደዚህ አድርጎ የሄደ ሰው
አንደኛ ስተት ነው ወንጀል አለበት ሁለተኛው ይሄንን የሰራ ሰው ደም ማረድ አለበት ልብስ ስለተው ሆን ብሎ በተለይ ስላደረገ ትልቅ ስተት ነው የሰራው የተለያዩ ምክንያቶች ሊኖሩት ይችላሉ በሽተኛ ከሆነ ሌላም እንትን 10ኛ ስተት የኢህራም ያረገበትን ልብስ መቀየር አይችልም ብሎ ማሰብ ላላ ኢህራም ሌላው ደግሞ ማጠብም አይችልም ብሎ ማሰብ ማጠብም ይቻላል መቀየርም ይቻላል የኢህራም ልብሶች ተመሳሳዮችን መቀየር የሚቻልበት ነገር አለ ሌላው 11ኛው ስተት ወንድ ልጅ ወንዶቹ ሁጃጆችና ሙዕተሚሮች ልክ ኢህራም ካደረጉበት ጊዜ ጀምረው ቀኝ እጃቸውን አውጥተው መሄድ ቀኝ እጃቸውን ውጭ ማድረግ በፍጹም ይሄ አይሆንም ቀኝ እጅ የሚወጣው የመጀመሪያ ጧፍ ካዕባ ላይ ስትደርስ ሐጀር አልአስወድ ጋር ቢስሚላህ አላሁ አክበር ስትል የዛን ጊዜ ቀኝ እጅን አውጥተህ ትጀምራለህ ነው ከዚያ በኋላ ያለው ግን በፍጹም ቀኝ እጅ ሊወጣ አይገባም አንዳንዱ ደግሞ የኢህራም ልብሶቹን ሽቶ በሽቶ ያደርጋቸዋል አስቀድሞ አይሆንም ስለዚህ ሽቶ እንዲኖረው ተፈላጊ አይደለም እንዴው ፊት የነበረ ሽቶ ከሆነ ነው እንጂ እንዴት አሽተህ እንደገና የተከለከልክ ነገር ካሁን ከትንሽ ጊዜ በኋላ የተከለከልከው ነገር ለምን አሁን ታደርገዋለህ አንዳንድ ሴቶች ኢህራም ያደረገች ሴት ጓንት እንዳታደርግ ኒቃብም እንዳለብስ ተከልክላለች ይሄንን የተከለከለውን ጆሮ ዳባ ልበስ ብሎ ኒቃቧን አርጋ ጓንቷን አርጋ የምትሄድ ሴት አለችና ይሄም ስተት ነው ሌላው ሴቶቹ ከሚሳሳቱት አንዱ ለበይክ اللهم ለበይክ ሲል ወንዱ እነሱ ማብረው ለበይክ اللهم ለበይክ ሴቶች አይሆንም ይሄም ስተት ነው ጥንቃቄ አድርጉ ራሷን የምታሰማበት ለበይክ اللهم ለበይክ በቃ ሌላው ከኢህራም በኋላ ለበይክ የሚለውን ነገር ማቆም ስተት ነው እንዴ ሰውየው ነብዩ ሰለላሁ ዐለይሂ ወሰለም እኮ يلبي المعتمر حتى يستلم الحجر حجر الاسود ላይ እስከሚደርስ ድረስ ለበይክን ያብዛ ኢህራም ያደረገ ሰው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እዚያ ላይ ነው ወደ አላሁ አክበር የሚቀየረው فلم يزل يلبي حتى رمى جمرة العقبة የሐጅም ጊዜ ቢሆን ለበይክ ያለ ሚና ላይ ቆይቶ አረፋ ላይ ውሎ ሙዝደሊፋ ላይ አድሮ ጧት ተመልሶ ሚና ላይ ጠጠር መወርወር ሲጀምር ነው ወደ አላሁ አክበር የሚቀይረውና እንደዚህ ነው ሁለተኛው በጣም የሚገርመው ለበይክ በጋራ ማድረግ ማለት በጋራ ለበይክ ማለት ስተት ነው ለእያንዳንዱ ሁሉም ለበይክ ይበል እንጂ ሁሉም አንድ ላይ ተሰብስቦ አንዱ መድ ለበይክ اللهم ለበይክ ለበይክ لا شريك لك ይያለ ሁሉም መባል የለበትም አብሮ መባል የለበትም ለማለት ነው 16ኛው 8ኛ ቀን ለሐጅ ኢህራም ሲያደርግ አንዳንዱ አይሻ መስጂድ እጅ ካላደረኩ ኢህራም የማይመስለዋል አንዳንዱ ደግሞ ከካዕባው አጠገብ አንዳንዱ ማንደውም ከሚዛቡ ስር ከበሩ ጋር ሄዶ ኢህራም ማድረግ አለብኝ ብሎ የሚያስብ ሰው አለና ይሄም ስተት ነው ሌላው ትልቁ ስተት ከሚባሉት አንዱ ይሄ የተከለከሉ ነገሮች ትላልቆችን እንጂ ህፃናትን አይመለከትም የሚመስላቸውም አሉ ሌሎችም ብዙ አሉ አልጨረስንም ወደፊት እናያለን የዛሬው እዚህ ብቃው ሰላም አለይኩም ወራህመቱላሂ ወበረካቱ سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام